Donald Trump says U.S. forces will end operations in Iran very soon and could be gone within 2 to 3 weeks. Trump ኢራንን በቅርቡ ለቀን እንወጣለን ሲሉ ተናገሩ። No, they don't have to make a deal with me. When we feel that they are for a long period of time. ይህ የጦርነቱ እልባት ወይስ የፖለቲካ ቁማር? ከመካከለኛው ምስራቅ የተሰሙ መረጃዎችን ይዘናል። አብራችሁን ቆዩ። ፕሬዝዳንት ትራምፕ የአሜሪካ ጦር በሁለት ወይም በ3 ሳምንታት ውስጥ ኢራንን ለቆ እንደሚወጣ ተናገሩ። ፕሬዝዳንቱ በዋይት ሃውስ ውስጥ በሰጡት መግለጫ የአሜሪካ ጦር በኢራን ውስጥ የሚያካሂደውን ወታደራዊ ዘመቻ በቅርቡ ማለትም ከ2 እስከ 3 ሳምንታት ውስጥ የሚፈጅ የጊዜ ሰሌዳ ነው ሲሉ አመላክተዋል። ፕሬዝዳንቱም በንግግራቸው በጦርነቱ ምክንያት ዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ገልጸው የአሜሪካ ጦር ከኢራን መውጣቱ የነዳጅ ገበያውን እንደሚያረጋጋው ተናግረዋል። ትራምፕ እንዳሉትም ከሆነ የነዳጅ ዋጋ እንዲቀንስ ብቸኛው ማድረግ ያለብን ነገር ቢኖር ኢራንን ለቆ መውጣት ነው። ያንንም ደግሞ በቅርብ ማድረጋችን አይቀርም ሲሉ ተናግረዋል። ይሁን እንጂ ምንም እንኳን ትራምፕ በቅርቡ ጦራቸው አካባቢውን ለቆ እንደሚወጣ ቢናገሩም ጦርነቱ በፍጥነት ይጠናቀቃል እንዲሁም የሆርሙዝ የባህር በር በድንገት ይከፈታል ተብሎ እንደማይታሰብ አንድ የኢራን የውጭ ጉዳይ ፖሊስ ባለሙያ ገልጸዋል። የኩዊንሲ ኢንስቲትዩቱ ትሪታ ፓሪስ ከአልጀዚራ ጋር ባደረጉት ቃለ ምልልስ እንደተናገሩት ከሆነ ኢራን የሆርሙዝ የባህር መስመርን መቆጣጠሯን ትቀጥላለች፣ ምናልባትም በስፍራው ጥቃቷን አታቆምም። ትራምፕም ከግጭቱ እንዲሁ በቀላሉ ይወጣል ብዬ አላስብም በማለት ተናግረዋል። በተጨማሪም ዘመቻው እየቀጠለ በሄደ ቁጥር የትራምፕ ዓላማዎች የእስራኤልን መልክ እየያዙ መምጣታቸው አይቀሬ መሆኑን ፓርሲ ገልጸዋል። ይህ በእንዲህ እንዳለ ቻይናና ፓኪስታን የኢራንን ጦርነት ለማስቆም አዲስ የሰላም እቅድ ይፋ ማድረጋቸው ተሰምቷል። አሜሪካና እስራኤል በጋራ በኢራን ላይ እያደረጉት ያለውን ወታደራዊ ዘመቻ ለማስቆም እና በዓለም አቀፍ የነዳጅ ንግድ ላይ የተደቀነውን ስጋት ለመቀነስ ቻይናና ፓኪስታን በጋራ በመሆን ያዘጋጁትን ባለ 5 ነጥብ የሰላም እቅድ ይፋ አድርገዋል። ቻይናና ፓኪስታን በጋራ በመሆን ያዘጋጁት ይህ የሰላም እቅድ በዋነኛነት አስቸኳይ ተኩስ አቁም እንዲደረግና የዓለም ኢኮኖሚ የደም ስር የሆነው የሆርሙዝ ሰርጥ ክፍት እንዲሆን የሚጠይቅ የሰላም እቅድ ነው። የዲፕሎማሲያዊ ጥረት የተጀመረው በፓኪስታን የውጭ ጉዳይ ሚኒስተር ሲሆን የውጭ ጉዳይ ሚኒስተሩ ወደ ቤጂንግ በማቅናት ቻይና ኃያልነቱን ተጠቅማ ጦርነቱን በሰላማዊ መንገድ እንድታስቆም ባደረጉት ሐሳብ መሰረት ነው። ቻይና በበኩሏ እስካሁን ድረስ ለኢራን ምላሽ ከመስጠት ተቆጥባ የቆየች ቢሆንም አሁን ግን ዝምታዋን ሰብራለች። ቻይና የራሷ የነዳጅ ክምችት ቢኖራትም የመካከለኛው ምስራቅ ጦርነት ረዘም ካለ የዓለም ፋብሪካ ተብሎ የሚጠራው የቻይና ግዙፍ የኢንዱስትሪ ማዕከል በኃይል እጥረት ሳቢያ ትልቅ ችግር ውስጥ ሊገባ እንደሚችል እየተነገረ ይገኛል። በሌላ በኩል የተባበሩት አረብ ኤምሬትስ የሆርሙዝ ሰርጥን በኃይል ለማስከፈት አሜሪካን እንዲሁም ሌሎች የአሜሪካ አጋሮችን በወታደራዊ ኃይል ለማገዝ እየተዘጋጀች መሆኑ ተሰምቷል። የተባበሩት አረብ ኤምሬትስም ኢራን በባህር በሩ ላይ ያላትን ቁጥጥር ለመስበር ምን አይነት ወታደራዊ አስተዋጽኦ ማድረግ እንደምትችል ጥናት እያደረገች ትገኛለች ተብሏል። ለዚህ ምላሽ ለመስጠት የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስተር ዘገባውን አስተባብለዋል ነው የተባለው። በሌላ በኩል ዓለም ወደ ታዳሽ ኃይል እየዞረ ባለበት በዚህ ወቅት ኖርዌይ አስደናቂ የኤሌክትሪክ መኪና ሽግግር ማድረጓ ተሰምቷል። ይህም ተግባሯ ኖርዌይ በኤሌክትሪክ መኪና ሽግግር ቀዳሚነቱን እንድትይዝ አድርጓታል። ባለፈው ዓመት ብቻ በሀገሪቱ ከተሸጡ መኪናዎች 90% የኤሌክትሪክ መኪኖች ናቸው። ይህም ለሀገሪቱ ኤሌክትሪክ መኪና ሽያጭ የላቀ ስኬት ሆኗል።